ስለ ውርጃ መድኃኒት ስመጣ ደግሞ አንድ ሚስጥር ላወጣ ነው። ሰላም እንዴት ናችሁ? የቻናል ቤተሰቦች ፍቅር ነኝ ከዶክ ሚዲያ። በዛሬው ርዕሳችን ላይ የምንነጋገረው አጠር ያለ ጉዳይ ነው። ነገር ግን ለእናንተ ደግሞ በጣም ጠቃሚ የሆነ መልእክት ነው ያለኝ ማለት ነው። ይህን ጠቃሚ መልእክት ታዲያ ልታገኙ የምትችሉት እስከ መጨረሻው ድረስ ከተከታተላችሁኝ ነው። በተለይ በውጭ ዓለም ለምትኖሩ ደግሞ መጨረሻ ላይ መልእክት አለኝ ማለት ነው። ለሁላችሁም ስለሚጠቅም እስከ መጨረሻው ድረስ ተከታተሉ። ይህ ቪዲዮ ደግሞ ለብዙ እናቶች፣ ለብዙ ሴቶች እህቶቻችን ሊጠቅም ስለሚችል ላይክ ማድረጋችሁን እንዳትረሱ። በተለያዩ ፕላትፎርሞች ላይ ደግሞ ሸር ብታደርጉት ተጠቃሚ ትሆናላችሁ፣ ሌሎችም ተጠቃሚ ይሆናሉ ማለት ነው። በተለይ ከመድኃኒቶች አስተዛዝ ጋር በተገናኘ በኦንላይን እየመጣችሁ በቲክታክም ሊሆን ይችላል፣ በቴሌግራምም ሊሆን ይችላል፣ በተለያዩ እንትኖች ላይ እስኪ እንደዚህ አይነት መድኃኒት ጻፍልኝ፣ በተለይ ከውርጃ መድኃኒት ጋር በተያያዘ የውርጃ መድኃኒት ስሙ ምን ይባላል እያላችሁ የምትጽፉልኝ የምትጠይቁኝ ሰዎች አላችሁ። አንድ ነገር ልንገራችሁ እዚህ ጋር ማንኛውም መድኃኒት በኦንላይን የማማከር አገልግሎቱም እንኳ ብላችሁ ስትመጡ ቀጥታ የሚጻፍበት ሁኔታ የለም። ነገር ግን በውጭ ዓለም ለምትኖሩ ህገወጥ የሆናችሁ የመኖሪያ ፈቃድ የሌላችሁ ሰዎች መድኃኒቶችን እንዴት ነው በኦንላይን ከባለሙያ ጋር ተገናኝታችሁ በማማከር አገልግሎት መሰረት መድኃኒቶችን ማግኘት የምትችሉት የሚለውን ነገር እነግራችኋለሁ። ነገር ግን አሁን በሀገር ውስጥ በኢትዮጵያ የምትኖሩ ሰዎች ማንኛውንም መድኃኒት በኦንላይን ለማሳዘዝ ወይም ደግሞ መጠየቅ ስትሞክሩ መጀመሪያ ማድረግ ያለባችሁ ምንድነው? መድኃኒቱን ማግኘት የምትችሉበት መንገድ ራሱን የቻለ በምክክሩ ሂደት ውስጥ የሚፈጸም ጉዳይ ነው የሚሆነው። ነገር ግን መጀመሪያ ማድረግ ያለባችሁ ምንድነው? የማማከር አገልግሎት በሚሰጡ ባለሙያዎች ጋር ሄዳችሁ ለምሳሌ እኔ ጋር ሊሆን ይችላል፣ ሌሎች ባለሙያዎች ጋር ሊሆን ይችላል። በአሁኑ ሰዓት የማማከር አገልግሎት ተጀምሯል። በቴሌግራም፣ በዋትሳፕ፣ በኢሞ እና በመሳሰሉት እየሰጠን ነው። እዚያ ጋር መጣችሁ እንዲሁ በጥቅሉ በኦንላይን ሊታዘዙላችሁ የሚችሉ መድኃኒቶችና ሄዳችሁ ያለማዘዣ ልትገዟቸው የምትችሏቸው መድኃኒቶች አንደኛ ቫይታሚኖች፣ እነዚህ አንቲፔኖች እና ደግሞ በተጨማሪ እንደው ብዙ ጊዜም ባይሆንም አንዳንድ ጊዜ አልፎ አልፎ ሁኔታውን በደንብ በምክክር ውስጥ በደንብ እሱ መሆኑ ከተረጋገጠ የአንዳንድ ለምሳሌ የሚያሳክኩ መድኃኒቶች ለምሳሌ ከማህፀን ጋር ከፈንገስ ጋር ከምናምን ጋር የተገናኙ መድኃኒቶችን እነሱን በኦንላይን በመመካከር ሄዳችሁ ያለማዘዣ ከፋርማሲ ልትገዙ የምትችሉባቸው ሁኔታዎች ሊኖሩ ይችላሉ። ለምሳሌ ቫይታሚኖች በእርግዝና ጊዜያችሁ እንደ ፎሊክ አሲድ፣ ፕሪናታል የመሳሰሉ መድኃኒቶችን የትኛው ፕሪናታል ይሻለኛል፣ የትኛውን በወስድ ጥሩ ነው፣ የትኛውን ብትወ ጥሩ ነው፣ አወሳሰዱስ እንዴት ነው እያላችሁ በምታማክሩበት ሰዓት በዚያ በምክክሩ ሂደት ውስጥ በኦንላይን ሊታዘዝላችሁ ይችላል፣ ልትገዙ ትችላላችሁ። ስለ ውርጃ መድኃኒት ስንመጣ ግን በሀገር ውስጥ የምትኖሩ ሁኑ በውጭም የምትኖሩ ሁኑ አንድ ሚስጥር ላወጣ ነው። መጀመሪያ ቀጥታ መድኃኒቱ ስሙ ይሄ ይባላል፣ ይሄንን ግዢና እንደዚህ ተጠቀሚ ተብሎ የሚታዘዝበት አካሄድ የለም፣ በሕክምናም ውስጥ ማለት ነው። እዚህ ጋር ምንድነው የምነግራችሁ? በኢትዮጵያ ውስጥ ለምትኖሩት ልጀምር። መጀመሪያ በኢትዮጵያ ውስጥ ለምትኖሩት በአጠቃላይ ሄዳችሁ አክሰሱን በሕክምና ቦታ የማግኘት እድላችሁ ከፍተኛ ስለሆነ መጀመሪያ ግን ማድረግ ያለባችሁ ለምሳሌ የማማከር አገልግሎት በምትፈልጉበት ሰዓት የውርጃ መድኃኒት ይሄ ነው ስሙ ይሄ ይባላል እንደዚህ ሂጂና ወረቀት ላይ ሂጂና እንደዚህ ግዢ ብዬ አይደለም እኔ እዚያ ጋር የምነግራችሁ። ይህ ህገወጥ ነው፣ ለእናንተም ጥሩ አይደለም። ሊሆን የሚችለው ምንድን ነው? መጀመሪያ አልትራሳውንድ ካልታያችሁ አልትራሳውንድ እንድትታዩ በማድረግ እና ያላችሁበትን ጊዜ በደንብ በማወቅ ከእናንተ ጋር በመመካከር ሁኔታውን ካወቅኩኝ በኋላ ሄዳችሁ አስፈላጊውን የሆነ መረጃ ከምትከታተሉበት ቦታ ካመጣችሁና ፎቶ ከላካችሁልኝ በኋላ ከዚያ ደግሞ ምን ማድረግ እንዳለባችሁ አቅጣጫ ነው የምጠቁማችሁ ማለት ነው። ይህ ትልቅ መረጃ ነው ለእናንተ የሚሆነው። የፅንስ ማቋረጫ መድኃኒትን በውጭው ዓለም ወደምትኖሩት ስመጣ ደግሞ ይሄንን ማወቅ አለባችሁ። አወሳሰዱ ላይ ካላሳመራችሁት ልክ እንደ አበሻ መድኃኒት አወሳሰድ ሊሆን ስለሚችል የወደፊት ጤናችሁ ላይ ኢፌክት ማሳደሩ አይቀርም። ስለዚህ መሆን ያለበት መጀመሪያ መድኃኒቱን ከመውሰዳችሁ በፊት እና ከመግዛታችሁ በፊት ባለሙያ አማክራችሁ እናንተ አሁን መድኃኒቱን የምትገዙት በውድ ነው። ነገር ግን ደግሞ እዚህ ጋርም የተወሰነ የማማከር አገልግሎት የተወሰነ ክፍያ ሊኖርባችሁ ይችላል። ነገር ግን ከጤና አይበልጥም። መድኃኒቱን ከመግዛታችሁ በፊት ያላችሁበትን የጤና ሁኔታ ሁሉንም ነገር ለባለሙያ አማክራችሁ ምን አይነት መድኃኒት ገዝታችሁ እንዴት መጠቀም እንዳለባችሁ እንደ ትክክለኛው አካሄድ ግን ከሆነ መጀመሪያ በባለሙያ በአካል ሄዳችሁ መታየት ነው። እሱንም እንኳን ማድረግ ባትችሉ መድኃኒቱን ከመግዛታችሁ በፊት ባለሙያ ማማከር መቻል አለባችሁ። ቀጥታ ስሙን ንገረኝ የመድኃኒቱን አይባልም። ስለዚህ ከዚህ ከፅንስ ማቋረጫ መድኃኒት ጋር በተያያዘና በውጭ ዓለም ለምትኖሩ ያለኝ ጠቅላላ መልእክት ምንድነው? መድኃኒቱን ከመውሰዳችሁ በፊት መጀመሪያ ስለ መድኃኒቱ አወሳሰድም ሳይሆን ስለ ማንኛውም ነገር ሳይሆን
እንደዚህ አይነት ነገር ጽንስ ተፈጥሮብኝ ነበርና እንደዚህ አይነት አገልግሎት ፈልጌ ነበረ፣ ምን ማድረግ ነው ያለብኝ የሚለው ጥያቄ ነው መጠየቅ ያለባችሁ ማለት ነው። ያንን ጥያቄ በምትጠይቁበት ሰዓት የምታገኟቸው በርካታ አገልግሎቶች አሉ። ለምሳሌ ልንገራችሁ፣ ወራችሁ ስንት እንደሆነ ከባለሙያ ጋር ትመካከራላችሁ። እንደዚሁም ደግሞ ከዚህ በፊት ያላችሁ የጤና ሁኔታ ከባለሙያ ጋር ትመካከራላችሁ። ግዴታ ከሆነና ጽንሱን የግዴታ ማቋረጥ የሚኖርባችሁ ከሆነ ደግሞ በምን መልኩ ነው ማቋረጥ ያለባችሁ የሚለውንም ከዚያ ከምክክር አገልግሎቱ ላይ የምታገኙ ይሆናል ማለት ነው። ከዚያ እንዴት ነው የሚሆነው? በምን መልኩ መሆን አለበት? መድኃኒቱ እንዴት ይገኛል? መድኃኒቱ ከተገኘ በኋላ ደግሞ መወሰድ ያለበት እንዴት ነው? ከተወሰደስ በኋላ ደግሞ የእናንተ ጤና እንዴት ነው መታየት ያለበት? ጽንስ ከተቋረጠ በኋላ አንድ ሴት ጤናዋን እንዴት ነው ማረጋገጥ ያለባት? ለወደፊት ህይወቷ ላይ ኢፌክት በማይኖረው መልኩ ለምሳሌ ዛሬ አንድ ሴት ጽንስ ብታቋርጥ ነገ ማግባት ትፈልጋለች፣ ወይ መውለድ ትፈልጋለች፣ ትዳር ላይ እንዲኖራት ትፈልጋለች። እነዚያ ነገሮች እንዴት ነው ከአሁን ችግር ውስጥ መውጣት ያለባት የሚለውን በባለሙያ በታገዘ መልኩ ማድረግ የሚኖርባችሁ እነዚህን የምክክር አገልግሎቶች ስታገኙ ነው ማለት ነው። ስለዚህ ምንም እንኳን መድኃኒቱ በዘመናዊ ወይም ደግሞ የዘመናዊ መድኃኒት ቢሆንም አወሳሰዱ ላይ በባህላዊ መንገድ የተለያዩ ነገሮችን ጠጡ፣ እንደዚህ አድርጉ በሚሏችሁ ሰዎች እንትን ብላችሁ ጤናችሁን የማይሆን ነገር ላይ እንዳትጥሉ መድኃኒቱን አግኝታችሁ መድኃኒቱን መውሰድም እንኳን ቢኖርባችሁ መድኃኒቱ ምን አይነት መድኃኒት ነው መግዛት ያለባችሁ፣ መድኃኒቱን ገዝታችሁ እንዴት ነው መጠቀም ያለባችሁ፣ መድኃኒቱ ከተጠቀማችሁ በኋላ ደግሞ በአካል እንኳን ሄዳችሁ አልትራሳውንድ መታየት ባትችሉ እንኳን እና ውጤቱን ማወቅ እንኳን ባይቻልም እነዚህን ነገሮች ማወቅ ይኖርባችኋል። ምክንያቱም ይሄን ነገር እንበላችሁ ለምን መሰላችሁ? ጽንስ ተፈጥሮ ጽንሱ የተፈጠረበት ቦታውን ራሱ እናንተን በመጠየቅ ማወቅ ይቻላል። የተለያዩ ክሊኒካሊ ወይም ደግሞ ፊዚካል ኤግዛሚኔሽን ወይም ደግሞ በአካል ምርመራ ባይደረግም እንኳን እናንተን በመጠየቅ ችግር አለ የለም የሚለውን ማወቅ ስለሚቻል ወይም ደግሞ መጠራጠር ስለሚቻል ማለት ነው። እነዚያ ነገሮች ካሉ መድኃኒቶችን እንዳትወስዱ የሚደረግበት ሁኔታ ሊኖር ስለሚችል፣ ምክንያቱም እናንተ አሁን ለምሳሌ የምትፈልጉት መድኃኒቱን ማግኘትና መውሰድ ነው። መድኃኒቱን አትወሰድ የሚላችሁን ሰው እንደማትፈቅዱ ወይም ደግሞ እንደማትፈልጉ ይታወቃል። ግን እኮ ያ ችግሩ ያለ መድኃኒቱን ብትወስዱት ህይወታችሁን አደጋ ላይ ይጥላል እንጂ አይጠቅማችሁም። አንደኛ ለምሳሌ ከማይወሰድባቸው መንገዶች አንዱ ልንገራችሁ፣ ከማህፀን ውጭ እርግዝና፣ እንደዚሁም ደግሞ እርግዝናው ከፍ ያለ መሆን ከሶስት ወር በላይ ሆኗችሁ ለምሳሌ መድኃኒቱን አግኝቻለሁ እንዴት አድርጌ ልውሰደው አማክረኝ፣ ገንዘብ ልክፈልና ተከታተለኝ በቤት የምትሉኝ ያላችሁ፣ በፍጹም ከ3 ወር በላይ የሆነ ጽንስ በቤታችሁ ሆናችሁ እንደዚህ ውሰዱት ብዬ እኔ ላማክራችሁ አልችልም። ምክንያቱም ከ3 ወር በላይ ያለ ጽንስ መቋረጥም እንኳን ቢኖርበት ከዚህ በፊት ባሉ ቪዲዮዎች ላይ ከ3 ወር በላይ ያለ ጽንስ የሚሆን ማንኛውም ጽንስ በህግ የሚደገፍና እንዲወጣ የሚደረግባቸው እንትኖች አሉ፣ ህግ የሚደግፋቸው። እነዚያ ምንድን ናቸው? ከ3 ወር በላይ ሆኖ ህጉ የሚደግፈው ከሆነ ለምሳሌ ከዘመድ ከሆነ እንደዚሁም ደግሞ ያፈጣጠር ችግር ካለበት በመደፈር ከሆነ እነዚህ ነገሮች ተረጋግጠው ከሆነ በሆስፒታል ደረጃ ተኝታችሁ መድኃኒቱ እንደየወሩ ከፍ ዝቅ እየተደረገ የሚሰጥበት የራሱ የሆነ የጊዜ ጋፕ አለው እንጂ እነዚያ መድኃኒት ዝም ብለው የሚሰጧችሁ ሰዎች አንዴ ውሰጁ እንደሚሏችሁ በመወሰድ የሚሆን ነገር አይደለም። ምክንያቱም አንደኛ መድኃኒቱን ኦቨርዶዝ ብታደርጉትም ማህፀናችሁ ላይ ጉዳት ያደርሳል። አንደርዶዝ ብታደርጉትም ደግሞ ተነካክቶ በዚያው ይቆይና መጨረሻ ላይ ማህፀናችሁን እስከ መጨረሻው ድረስ ጤና አልባ አድርጎት ሊቆይባችሁ ስለሚችል ማለት ነው። ለማንኛውም በመላው ዓለም ሆናችሁ በኢትዮጵያም ይሁን በውጪ እንደዚህ አይነትና ተያያዥ ጉዳዮች አሉኝ፣ መጠየቅ ፈልጋለሁ፣ ማማከር ፈልጋለሁ የምትሉት ነገር ካለ የቴሌግራም ሊንኬ ከታች አለላችሁ። ቴሌግራም የማትጠቀሙ ከሆናችሁ ደግሞ ዋትሳፕ ላይም ልታነጋግሩኝ ትችላላችሁ ማለት ነው። ወይም ደግሞ እነዚህን አማራጮች የምታገኙበት ሁኔታ ካልተፈጠረ በቲክታክ ሄዳችሁ ቲክታክ ላይ በውስጥ ኢንቦክስ ብታደርጉልኝ በቴሌግራም እና በዋትሳፕ እንዴት መጠቀም እንደምትችሉ እዚያ ጋር ልንመካከር እንችላለን ማለት ነው። ጥያቄዎች የሚኖሯችሁ ከሆነ አሁንም ደግሞ በኮመንት ስር መጠየቅ ትችላላችሁ ማለት ነው። ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። ቴንኪው